ኢትዮጵያ ነጻነቷና ሉዓላዊነቷ ተጠብቆ እንዲቆይ ጀግኖች አባቶች የደም ዋጋ ከፍለው ዛሬ ላይ እንዳደረሱ ሁሉ የሀገር መከላከያ ሰራዊትም የሀገርን ዳር ድንበር ከማስከበር ባሻገር የውጭ ጠላቶች ከሀገር ውስጥ ቅጥረኞች ጋር በመተባበር ሰላምና ልማትን ለማደፍረስ የሚንቀሳቀሱ አካላትን ምኞት በላቀ ሙያዊ ብቃት እያመከነ ይገኛል። የመከላከያ ሰራዊት የሀገራችንን ሉዓላዊነት ለመድፈርና የውስጥ ሰላሟን ለማደፍረስ እየተንቀሳቀሱ ያሉ የውክልና ጦርነት ተሸካሚ ቅጥረኞችን እየደመሰሰ የኢትዮጵያን የእድገት ጉዞ እያስቀጠለ ይገኛል። እናንተም የምትቀላቀሉት ይህንን ጀግና ሰራዊት በመሆኑ ጀግነቱን እና አርበኝነቱን ወደ ላቀ ደረጃ በማሸጋገር ተንጠባጥቦ የቀረውን ባንዳ የማጽዳት እቅድ ይዛችሁ ወደ ሰራዊታችሁ መመለስ ይጠበቅባችኋል። ይህንን የድል ጉዞም የበለጠ ለማስቀጠል የሁርሶ እጩ መኮንኖች ማሰልጠኛ ትምህርት ቤት ለ27ኛ ዙር ያሰለጠናቸውን መኮንኖች አስመርቋል። የዕለቱ ተመራቂ መኮንኖችም በየጊዜው ራሳቸው ማብቃትና ከዘመኑ ጋር የሚመጥን ዕውቀትና ክህሎት በማዳበር የሰራዊቱን አፈጻጸምና ገድል ማስቀጠል ይገባል። በየምትመደቡበት የጦር ክፍል ሰራዊታችን ተልእኮውን በላቀ ብቃት እንዲወጣ በድል አደራጊነት እንዲቀጥል የጠላቶቻችን ህልም ጨርሶ እንዲመክን ሀገራችን የጀመረችውን የከፍታ ጉዞ እንድታሳካ እና የህዝባችን ብልጽግና እንዲረጋገጥ የሚጠበቅባችሁን ሁሉ ትወጡ ዘንድ ታላቅ አደራ ተጥሎባችኋል። ያለንበት ዘመን በጦር ሜዳ ግጥሚያ በሚደረግ ትግል ብቻ የተወሰነ ሳይሆን ዘመኑ ባወጣው ቴክኖሎጂ ከፍተኛ የስነ ልቦና ጦርነት በማድረግ የሀገር መከላከል አቅም ለማዳከም የሚሰራ የጠላት የሳይበር ሰራዊት ጦርነት ያለበት ዘመን ጭምር ነው። ይህን የጠላት ሳይበር ሰራዊት የመመከት የመሪ ሚና ይጠበቅባቸዋል። ተመራቂ መኮንኖችም በስልጠና በነበራቸው ቆይታ የሚሰጣቸውን ግዳጅ በብቃት ለመወጣት የሚያስችል በአካል ብቃት፣ በአመራር፣ በስነ ልቦናና በአመለካከት በቂ ክህሎትና እውቀት እንዲጨብጡ ተደርጓል። መደበኛና ኢመደበኛ የውጊያ ስልቶች ላይ ትኩረት በማስጣት በማንኛውም ሁኔታና ጊዜና ወቅት ጠላቶቻችን ድል ማድረግ የሚያስችል አቅም እንዲኖራቸው ተሰርቷል። የጠላቶቻችን ተግባር ከወዲህ በመገንዘብ መኮንኖቹ ሊኖራቸው የሚገባውን እውቀት፣ ክህሎት፣ አስተሳሰብና ባህሪ ላይ በደረጃቸው ብቁ እንዲሆኑ በስልጠና ቆይታቸው በአራት ዋና ዋና ኮርሶች ላይ ማለትም በሰራዊት ስነ ልቦና ግንባታ፣ በቴክኒክ፣ በአመራር ጥበብና በስልት ላይ ትምህርት ስልጠና ተሰጥቷቸዋል። ተመራቂዎችም በቆይታቸው ባገኙት እውቀትና ክህሎት በመታገዝና የሰራዊትን እሴት በመላበስ ሀገራቸውንና ሕዝባቸውን በጀግንነት ለማገልገል ተዘጋጅተዋል። ምን ያክል አቅም እንዳለኝ ፈተናዎችን የተሰጠኝን ግዳጅ ወደ ስልጠናዎችን ወስጄ አቅሜን ያየሁበት ስለሆነ በራሴ እንድተማመን ያደረገኝ ስልጠና ነው የስልጠና ማለት ነው። በጣም ብዙ እውቀቶችን አግኝቻለሁ። እንዴት መምራት እንዳለብኝ ያለው ስልጠና ብዙ አቅሞችን ሰጥቶኛል። ብዙ እውቀትን አግኝቻለሁ። ከዚህ በኋላ ግን በሚሄደው አሃዱዬ በተመደብኩበት ቦታ ሁላ በብቃት ለመስራዬን የሚሰጠኝን ግዳጅ ለመወጣት ዝግጁ ነኝ ማለት ነው። ተቋሙ የሚሰጠኝን ግዳጅ በብቃት ለመወጣት አስተማማኝ ወይም ደግሞ ለኔ በቂ የሚባል እውቀትን ጨብጬ ነገ ለሚሰጠኝ አሃር ለመምራት ማንኛውንም ተልእኮ ለመፈጸም በሙሉ ብቃት በኔ በኩል አስተማማኝ ደረጃ ላይ ደርሻለሁ ማለት እችላለሁ በኔ በኩል።